ማድረግ ሄርሜላ የፈራችውን ነገር ነው የተከሰተው። አትሂድ እነሱ ጋር በቃ እነሱን በጣም ነው የምትፈራቸው። ሩታንና ፍቅርን በጣም ነው የምትፈራቸው። እነሱ ጋር አትሂድ። እነሱ ጋር ለመታረቅ እንኳን አልፈለገችም። ይሄ ቀን እንደሚመጣ ታውቋለች። እነሱ እጅ ከገባ ይሄ እንደሚፈጠር ታውቋለች። ስለዚህ አትሂድ እነሱ ጋር በቃ እኛ ህይወታችንን እንኑር ብለው ነበረ። ግን አብርሃም በቃ አንድ ቦታ መርጋት፣ አንድ ቦታ መቀመጥ ይጨንቋል፣ አይመቸውም እና ያው በራሱ እጅ ይህን ሁሉ ችግር ተፈጠረ። እኔ አላመንኩም ነበር አብርሃም ይህን ያደርጋል ብዬ አላሰብኩም ነበረ። ግን ቪዲዮን ደጋግሜ ያየሁት ከትላንት ወዲያ ትንሽዬ ቪዲዮ የተለቀቀው ማለት ነው። እንግዲህ መኪና ውስጥ ያደረጉትን ካደረጉ በኋላ በደስታ እየሳቀ ምናምን ነበር ቻው ሲላተ ነበር የነበረው። እንግዲህ አስገድዳው ተገዶ ቢሆን ኖሮ እንደዛም እንትን አያወራትም ነበር ብዬ አሰብኩኝ ማለት ነው። እንግዲህ ያው ሄርሜላ ላይም ተጫወተባት በዚህ መልኩ ማለት ነው። ሄርሜላ አሁን ራስሽን ማረጋጋት ነው ያለብሽ። አሁን ምንም ሊመልስልሽ አይችልም። ያው እንደምታየው አቀርቆሮ ጥፋቱን አምኑ ምን ብሎ ይመልስልሽ? አሁን ምን ብሎ ይንገርሽ? ጭንቀት ውስጥ ነው ያለው እና ምንም ይመልስልሽ ነገር የለም በዚህ ሰዓት ማለት ነው። ያደረገውን ነገር አደረገ። በቃ አንቺ የፈረሽውን ነገር ተፈጠረ ማለት ነው። ስለዚህ ይሄ ልጅ አቋም የለውም በራሱ ላይ በቃ እኔ እንጃ። እኔ እኮ እዚህ ጋር 3 ሴቶች አንድ ወንድ ላይ ምን እንደምትፈልጉ ምን እንዳስነካችሁ ራሱ ምንም ሊገባኝ አልቻለም። እንደዚህ የምትሆኑበት ምክንያት አብርሃም ምንድን ነው እንዴ? ለምንድን ነው ማተውት? እሺ እስቲ ሶስታችሁን ትታችሁት ሄዱ። ለምንድን ነው ማተውት? እኔ ምንም ሊገባኝ አልቻለም። እሱ ምንም አልመሰለውም። ያው ተረጋጊ ለማለት እየሞከረ ነው ለማረጋጋት። እንዴት ነው የምትረጋጋው? በዚህ ሁኔታ ውስጥ ሆነ እንዴት ነው የምትረጋጋው? እንግዲህ ፍቅር የፈለገችውን ነገር አደረገች። አሁን እዚህ ጋር የገረመኝ ነገር ምንድነው ሄርሜላና ሩታ እንዴት አብረው ሊመጡ ቻሉ? አሁን ፍቅር የፈለገችው ምንድነው ያደረገችው ነገር ሄርሜላ ማየቷ እሺ፣ ግን ሩታ ቆማ በቃ እንድትደሰት በቃ አብርሃምን እንደዚህ እንዳደረገችው። ምክንያቱም ሩታ ምንም የሚያገባት ነገር የለም። እንግዲህ ኦልሬዲ ተለያይተናል አንደርስብን አትደርሺብን ስለተባባሉ ስታብድ ሄርሜላ ስታብድ ቆማ እንድታይ ነው የጠራቻት እንጂ አሁን ሩታ እዚህ ጋር ምንም የሚመለከታት ነገር የለም። አቤት አቤት 3 ሚስት በቃ ልባቸውን አውቆታል። እየዞረ ምናምን ከአንዷ ጋር ሲጣላ አንዷ ጋር ሄዶ ይቅለሰለሳል። በቃ እሺ ነው። አሁንም እንደ አንዷን ይጣላል እየዞረ። እንዲህ ምን አይነት ሰው ነው ግን አብርሃም? በጣም ነገረመኝ። እንግዲህ ምን ማለት እችላለሁ አሁን እዚህ ላይ ማለት ነው። አሁን ፍቅር እንግዲህ ያው ታሞ ከተሻለው በኋላ ነካካት። ምክንያቱም አርፋ ቁጭ ብላ ነበረ የልጅነት ፍቅር ምናምን እያለች ነው። አሁን አርፋ ቁጭ ብላ ነበረ። አሞ ከተሻለው በኋላ እንግዲህ ሁለታችሁም አልፈልግም ብሎ ሄርሜላና ሩታ ወደ ፍቅር ሄዶ ነካካት ማለት ነው። አርፋ ቁጭ ብላ ነበር እኮ አሪፍ እሷ እና ነካካት። ይኸው የማይሆን ማጥ ውስጥ ገባ ማለት ነው። አሁን በራሶች በአፉ ቢቀመጥ ይሻለው ነበረ። ግን አሁንም እስቲ እሷ ሲጀመር የሚል ነገር ስለማትሰማ እንኳን ባይዋለች አንተ ሴት ላይ መቀለድ መጫወት፣ እኔ ማስለቀስ እሷ ማስለቀስ፣ ከዛ ቀጣይ የሚመጡት ማስለቀስ፣ እንደዚህ ነው አላማ ያንተ። ያንቺ ነገር ምን ይገባኝ እንጂ ምንድን ነው ስለዚህ የሁለታችሁ ነገር ደግሞ ግራ ይገባኝ። ማንተራችሁ ሄርሜላ ማንተራችሁ ሄርሜላ አንተ ላይ ልትመጣችሁ ሄርሜላ ጋር የነገረችው አንቺ ሄርሜላ ጋር እንዴት ነው ያደርጋለሁ በትን ነገር
አሁን እዚህ ጋር ግልጽ መሆን አለበት እንግዲህ ፍቅር እንትና አብርሃምና ሩታ እንግዲህ እንደተለያዩ ታውቃለች። አሁን አብርሃም ያለው ከሄርሜላ ጋር እንደሆነ ታውቃለች። ስለዚህ አሁን የሚቀላት አብርሃምና ሄርሜላ ማለያየት፣ ከዛ አብርሃም የኔ ይሆናል ብላ ካሰበች ማለት ነው። እዚህ ጋር ግን የሩታ መጠራት ምንም ሊገባኝ አልቻለም። ገብቷቸዋል ወይስ ያሴሩት ሴራ አለ ሁለታቸው? አብርሃም እንግዲህ አሁን አብርሃምና ሄርሜላን አለያይተው ለሩታ ለማድረግ ነው ፍቅር? አይመስለኝም። ፍቅር እየተናገረች ያለችው አብርሃም የራሷ ለማድረግ ነው እንደሚመስለኝ ከሆነ ማለት ነው። ግን በዚህ ልክ እንዴት ልትናገር ቻለች ሩታ? ቆማ ማየት ነው እንጂ ያለበት ምን አጨቃጨቃት? ይሄ የሁለታችሁ ምክር ነው አይደል? ፍቅር አብርሃም እየሳትክ ነው። አፍለን እየሳትክ ነው። ዞር በልልኝ። አሁን እዚህ ጋር እያችሁ አይደል? ቪዲዮን ልብ ብላችሁ ካያችሁት አብርሃም ፍቅርን ለመንካት እንትን ሲል ተከላከለችላት። የሆነማ ሸር አለባቸው እንደሚመስለኝ ከሆነ በተደረገው ነገር በጣም ተደስታለች አንደኛ ሩታ። ምክንያቱም አብርሃም የእሷ እንደማይሆን ታውቋለች። ሄርሜላን በጣም ስለምትጠላት ሄርሜላ በዚህ ልክ መሆኗ በጣም ስለተደሰተች ፍቅርን እንዲነካት አልፈለገችም እንደምታዩት ከሆነ ማለት ነው። እና የሆነ ያሰቡት ነገር ሁለታቸውም አንድ መስመር ላይ ነው አሉት። እንግዲህ ፍቅርን አሁን ለምን ትከራከራታለች ሩታ? እንዲህ አብርሃም እኮ መልሶ ወደ እሷ ሊመጣ አይችልም። ይህ ሁሉ እየዞረ ይህ ሁሉ ነገር እየተተረማመሰ እንግዲህ አብርሃምና ተመልሰ ወደ እኔ የምትል አይመስለኝም ሩታ። የመሆን ጅል ነው የሚመስልሽ? ማለት የልጅነቴን ፍቅር ነጥቀሽኝ ኦኬ ምናምን ብዬ እንደ ጓደኛ መቀጠል መሰለሽ? እሺ አሁን የልጅነት ፍቅር ነጥቀሽኝ፣ የልጅነት ፍቅርሽን ትተሽዋል እኮ ፍቅር። የልጅነት ፍቅርሽን ከተውሽው ስንት ጊዜ፣ ከዛም በኋላ ስንት ህይወት አሳልፏል። ዛሬ ነው እንዲህ የልጅነት ፍቅርሽን መንጠቆ የታየሽ። ስለዚህ ሌላ ሁለተኛ ህይወት እኮ ጀምሯል ከሄርሜላ ጋር። ስለዚህ ዛሬ እየተበቀልሽ ነው ወይም አብርሃምን እንደዚህ አስገድደሽ ምናምን እንደዚህ ስለያዝሽው ምናምን ወደ አንቺ የሚሆን መስሎሽ ከሆነ ተሳስተሻል እና ሌላ መንገድ ብታስቢ ጥሩ ነበረ። እኔ አብርሃም በዚህ መልኩ መመለስ ከባድ ነው። ለማልላክ ውዴ ማሬ ፍቅሬ እንዳላለ እንዲህ ስንቱን ነገር ረሳብኝ። እንዲህ ሁለተኛ ጊዜ ፋውል አይሰራልኝ። ሁሉም ምን ያስለቀሰ በሙላ ነው። ልጅነቴን እንደበላችሁ ነው የምበላችሁ። እንዲህ ባይ ጎርፎ ነው የሚወስዳችሁ።